ጌታ መጥምቁ ዮሐንስ ጌታ ኢየሱስ ስለሱ ሲናገር ሴት ከወለደቻቸው ሰዎች መካከል እንደ መጥምቁ ዮሐንስ የለም አለ። መጥምቁ ዮሐንስ ስለ ጌታ ኢየሱስ ክርስቶስ መምጣት መንገድ የሚጠርግ ነበር እና ሰዎችን በንስሐ ያጠምቃቸዋል። በውሃ ንስሐ ግቡ እያለ በውሃ ካጠመቃቸው በኋላ እንደዚህ ይላቸዋል፣ ከኔ በኋላ ከኔ የሚበረታ ይመጣል አለ። እሱ ሲመጣ እንደኔ በቀዝቃዛ ውሃ ቸልሶ አይደለም ይለቃቸዋል። የእሱ አጠማመቅ ትንሽ ለየት ይላል እሱ አለ። እሱ የሚያጠምቃችሁ በእሳትና በመንፈስ ቅዱስ። እስቲ እሳትና መንፈስ ቅዱስ በሉ። ይሁላችሁ ሰዎች በመንፈስ ቅዱስ ከተነኩ በኋላ የእግዚአብሔርን ኃይል ግን ኤክስፒሪየንስ ላያደርጉ ይችላሉ። ሰው በጌታ በኢየሱስ ክርስቶስ ሲያምን ከመንፈስ ስለሚወለድ መንፈስ ቅዱስን ያውቃል። ከመንፈስ ተወልዷል። በመንፈስ ቅዱስ እሳት መሞላትና መጠመቅ ሌላ ነገር ነው። ሁላችሁ ውስጥ መንፈስ ቅዱስ አለ። የመንፈስ ቅዱስ እሳትና ኃይል ተገልጦ በእኛ ላይ ግን ያለው በእኩል መጠን አይደለም። ዛሬ ቅድም እንደተናገርኩት ደረጃችሁ ይጨምራል። ሪምባ ታታታውንዳ ከኔ በኋላ የሚመጣው አለ በእሳትና በመንፈስ ቅዱስ ያጠምቃችኋል አለ። እሱ ወደ ውሃ አይጠራችሁም አለ። ለሱ ውሃ ያስፈልገውም አለ። እሱ አጠማመቁ ትንሽ ለየት ይላል አለ። በእሳትና በመንፈስ ቅዱስ። እስቲ በሉ በእሳትና። የሚገርማችሁ ከጌታ ከኢየሱስ ደቀ መዛሙርቶች የመጥምቁ ዮሐንስ የቀድሞ ደቀ መዛሙርቶች ነበሩ። ኢየሱስ እስኪመጣ ከሱ ጋር ነበሩ። ልክ ጌታ ሲመጣ መምህሩ ወዴት ነው የምትኖረው እስቲ እንይ ብሎ እዛው ቀሩ። እዛ የቀሩበት ምክንያት ምንድነው? ዮሐንስ ራሱ ፐርፐዙ የራሱን ደቀ መዛሙርት ማፍራት ሳይሆን ለሱ ደቀ መዛሙርት ማፍራት ነው። ኧረ አሜን በሉ። ዛሬ ሁላችሁ የአብ ተስፋ ፕሮሚስ ለአንድ ሰው ይሰጠዋል። አሜን 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 አሜን። ኢየሱስ ጌታ። ሐዋርያት ሥራ ምዕራፍ 1 ከቁጥር 4 ጀምሮ በጌታ በኢየሱስ ስም አነባለሁ። ኢየሱስ ከሞት ከተነሳ በኋላ በብዙ ማስረጃ ከመማቱ በኋላ ያው ሆኖ ለነሱ ራሱን አሳያቸው ይላል። ቁጥር 3 ቁጥር 4 ላይ ከነሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከእኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አለ። አሜን። አስታወሳቸው ስለ ጥምቀት። ባፕቲዝም ማለት መስመጥ ነው። ወደ ውስጥ የገቡ ሰዎች ሁሉ እንጠመቃለን እያሉ ይጠመቃሉ። በውሃ ሲጠመቁ አሁን አይታችኋል አይደል? ይሄን አጠማመቅ ይሄው ራሱ አጠማመቅ ወደ እሳትና ወደ መንፈስ ተቀይሮ ትጠመቃላችኋል። ጌታ ኢየሱስ ይህንን የተናገረው ከሞት ከተነሳ በኋላ መነሳቱን በብዙ ማስረጃ ካሳያቸው በኋላ እንግዲህ ከእናንተ ጋር ቆይቻለሁ፣ ሞቼ መነሳቴን አይታችኋል። መነሳቴን ብቻ ሳይሆን ድንቅና ተአምራት አይታችኋል። ሐዋርያት ከጌታ ከኢየሱስ ጋር በዚህ መጽሐፍ ቅዱስ ያልተጻፈ ብዙ ተአምራት አይተዋል። ጌታ ኢየሱስ ያደረገው ተአምር ምድር ወረቀት ብትሆንና ባህር ቀለም ቢሆን ተጽፎ የማያልቅ ተአምሮች አይተዋል። ለኛ ለእምነታችን ይሆን ዘንድ ጥቂት ተአምራቶች በመጽሐፍ ተጻፉልን እንጂ የኢየሱስ የላይፍ ስታይል ተአምር ነው። ሚራክል ህይወቱ ነው። አሜን በሉ። ከዛ እንዲህ አላቸው፣ ያያችሁትን ተአምራት ሁሉ እንዲያውም ከዛ የበለጠ ማድረግ ትችላላችሁ አላቸው። ዮሐንስ በውሃ አጥምቆ ነበረ፣ እናንተ ግን አላቸው። ከጎናችሁ ያለውን አንተ ግን በሉት ባካይ በመንፈስ ቅዱስ ትጠመቃላችሁ አላቸው። ይሄ የጌታ የኢየሱስ የመጨረሻው ንግግሩ ነው። የስንብት ንግግሩ ነው። እስክትጠመቁ ድረስ ከኢየሩሳሌም እንዳትወጡ አላቸው።
የትምህርታችሁ ብዛት አገልጋይ አያደርጋችሁ ማለት ነው። ያያችሁት የተአምራት ብዛት እናንተን አገልጋይ ሊያደርጋችሁ አይችልም። የኔ ምስክር እንድትሆኑ ሊያደርጋችሁ የሚችል ኮንዲሽን አንድ ብቻ ነው። እሱም በመንፈስ ቅዱስ መጠመቅ ነው። ኧረ አሜን አሜን አሜን። በቲዮሎጂ ስለተመረቅ አገልጋይ መሆን አትችልም። ዶክተር ስለሆንኩ አገልጋይ መሆን አትችልም። ያንተን አገልጋይነት ማረጋገጫው የተገለጠ የእግዚአብሔር መገኘት ብቻ። ዛሬ አምላኬ ብሎኛል የምለኮሳቸው ልጆች አሉ። አሜን በል በጌታ በኢየሱስ። ለአገልጋይነት ሰርቲፊኬት ከሰማይ መንፈስ ቅዱስ ባንተ ላይ ረበገተን ነው ሲመጣብህ ነው። ዛሬ መጣብሃል በኢየሱስ። መንፈስ ቅዱስ ሲመጣብህ ስብከት ብትችል ባትችል፣ እውቀት ቢኖር ባይኖር፣ እንግሊዘኛ ባትችል ብትችል፣ ቻይናውም አሜሪካውም ጃፓኑም ይሰማል። ሰዎች ሁሉ ባንተ ላይ ኔጌቲቭ ቢጽፉብህ መንፈስ ቅዱስ ካንተ ጋር ካለ ዓለም ሁሉ በሩን ከፍቶ ይቀበላል። ለዚህ ነው እንደዚህ ያላቸው፣ መንፈስ ቅዱስ በእናንተ ላይ እስኪመጣ ድረስ አርፋችሁ በኢየሩሳሌም ጠብቁ አላቸው። ምንም አናድርግ፣ ያየነውን ታምራት ዝም በሉ። ያያችሁትን ብትናገሩ የሚሰማችሁ የለም። መልእክት እንዲሰማ የሚያደርገው መንፈስ ቅዱስ ነው በሉት። ከጎናችሁ ያለ ሰዎችን ኮንቪክት የሚያደርገው መንፈስ ቅዱስ ነው። የሰዎችን ልብ አቅልጦ ለጌታ የሚያመጣው መንፈስ ቅዱስ ነው። የሰው ልጅ አጋንንት አስወጥቶ አያውቅም። አጋንንትን የሚያስወጣው መንፈስ ቅዱስ ነው። የሰው ልጅ የሞት አስነስቶ አያውቅም። የሞተን የሚያስነሳው መንፈስ ቅዱስ ነው። ኢየሱስን እንኳን ከሙታን ያስነሳው መንፈስ ቅዱስ ነው። ዛሬ መንፈስ ቅዱስ በአንድ ሰው ላይ ይመጣል። መንፈስ ቅዱስ የለህም ማለት ክርስቲያን አይደለህም ማለት። ሮሜ 8 ላይ እንደዚህ ይላል፣ የክርስቶስ መንፈስ የሌለው የእርሱ ወገን አይደለም ይላል። You don't have the Holy Spirit, you are not one of his children. ለቤዛ ቀን ሲል የተደረከበት ማህተሙ መንፈስ ቅዱስ ነው። በሰማይ ርስት አለኝ ብለህ ማረጋገጫ ከፈለክ መንፈስ ቅዱስ አሁን ለመያዣነት ተሰጥቷል። መንፈስ ቅዱስ ከሌለ የክርስቶስ ወገን አይደለም። ንገሩት ከጎናችሁ ላለው ሰው ኢየሱስ ዘር አይደለም። እናንተ ሐዋርያት መጥመቁ ዮሐንስ ሲያጠምቅ አይታችኋል? አዎ። ምን እያለን ያጠመቀው? ከኔ በኋላ የጫማውን ክር ልፈታ የማይገባኝ በመንፈስ የእግዚአብሔር ልጅ መሆኑን አይቷል። የኔ አጠማመቅ በቀዝቃዛ ውሃ መቸለስ ነው አለ። የሱ ግን በመንፈስ ቅዱስና በእሳት ነው አለ። አቤት 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 አቤት! ከኔ የሚበረታ ነው እሱ አለ። እሱ ሲመጣ ዝም ብሎ አይደለም አለ፣ በእሳት በመንፈስ ቅዱስ ያጠምቃቸዋል። እኔ የምናገርለት ኢየሱስ ትናንትና ሄዶ ዛሬ ያረጀ አይደለም። ትናንትናም ዛሬ እስከ ለዘላለም። ይሄን ቃል እኔ ከልቤ ነው ማምነው። ኢየሱስ ክርስቶስ ትናንትና አሜን። ስለ ጊዜና ስለ ዘላለም ልንገራችሁና እንቀጥላለን። ታይም ኤንድ ኢተርኒቲ። ጊዜ የሚባለው ነገር ውስጥ የምንኖረው እኛ ነን። እግዚአብሔር ከጊዜ ውጪ ባለ ሰርከምፈረንስ ውስጥ ነው ያለው። በእግዚአብሔር ዓለም ትናንትናና ነገ የሚባል ነገር የለም። ዓለም ከመፈጠሩ በፊት የምንለው እኛ ነን። እግዚአብሔር ሁሉን ነገር አሁንና ዛሬ ነው የሚያውቀው። አሜን አሜን አሜን። እግዚአብሔር ከፈለገ ነገህን ዛሬ አድርጎ ሊሰጥ ይችላል። እግዚአብሔር ብቻ ትናንትናን እንደገና ሪስቶር ማድረግ ይችላል። በተምች በክቡኩባ በአንበጣ የተበሉ ዘመኖቻችሁን ሪስቶር አደርጋለሁ ይላል። እግዚአብሔር ወደ ኋላ ሄዶ ወደፊት ሪዋይንድ ማድረግ ይችላል። ለምን እግዚአብሔር ጊዜ ውስጥ የለም? በሉ እስቲ እግዚአብሔር ጊዜ ውስጥ የለም። God is not in time። እግዚአብሔር ጊዜ ውስጥ የለም። God is in eternity። ለዚህ ነው እግዚአብሔር ጊዜ ያለቀ ወይኔ ስትል እግዚአብሔር ምንም አይመስለው።
ለምን እግዚአብሔር ጊዜ ውስጥ የለም? የዛሬ 2000 ዓመት ጌታ ኢየሱስ ተሰቀለ እኛ እንላለን እንጂ እሱ ዛሬ ከሱ ጋር ተሰቅሏል ይላል። አሜን በሉ ግድ ይላችሁ። እግዚአብሔር ሁሉን ነገር የሚያውቀው እንደ ዛሬ ነው በሉ። ይሄ ነገር ትንሽ ፍንትው ሲልለት ጴጥሮስ እንደዚህ ያለ በእግዚአብሔር ዓለም አለ 1000 ዓመት እንደ አንድ ቀን ነው አለ። አንድ ቀን እንደሞ ሲያስበው እንደ 1000 ዓመት ነው አለ። ሮባጋታላ ባጋንዶ ዛሬ ልክ ሐዋርያት ሥራ ምዕራፍ 2 ላይ እንደፈሰሰላቸው አምላኬ እግዚአብሔር በዚህ አዳራሽ ውስጥ ያፈሳል። ዛሬ የተጠማ 3 ሰው ነው የምፈልገው ነው። መንፈስ ቅዱስ አጥንት ውስጥ ይገባል። ትሰማለህ። ከጎናችሁ ያለው ሰው ትሰማለህ በሉት። ይሰሙሃል በሉት። ግድ ይላል። ሐዋርያት እኛ እንደምናስበው አይደለም። ሐዋርያትን ጌታ ኢየሱስ ከመንደር ውስጥ ነው የሰበሰባቸው። ማቴዎስ ቀረጥ እየቀረጠ ቀራጭ ነበረ። ቀራጭ የሚለው ቃል ምን መሰላችሁ? ጌታ ኢየሱስ ወደዚህ ምድር ሲመጣ እስራኤል የምትባል ሀገር እንደ ሀገር አልነበረችም። ለሮማውያን ግብር እየገበሩ ቀረጥ እየቀረጡ ነው የሚኖሩት። ቀረጡ ደግሞ የዛው የእስራኤል ሰዎች የመደቡብህን ትከፍላለህ። አንተ ጥሩ ነው የምትሰራው፣ መልክም ወፍራም ነው፣ ጥሩ ነው የምትበላው መሰለኝ፣ የምትከፍለው 50 ሺህ ነው ከተባለ ትከፍላታለህ። ካልከፈልክ የሮም ወታደር ጆሮን አንጠልጥሎ እስር ቤት ያስገባሃል፣ ወይ ደግሞ በመስቀል ላይ ተሰቅለህ ትሞታለህ። ስለዚህ በዛ ምድር ከቀራጭ የበለጠ ኃጢአተኛና ክፉ የለም። እንደ ክፉ አድራጊ የሚታዩት ቀራጮች ናቸው። ጌታ ኢየሱስ ሐዋርያ የሚል ኃያል ሰው ሲመጣ አንዱ ቀራጩ ከቀረጡ ላይ ነው። ከቀረጡ ወንበር ላይ ተነሳለ። ምን ሲለው መንፈሴን እሰጥሃለሁ ዓለም ሁሉ ይሰማሃል አለ። ኧረ አሜን አሜን አሜን። ዮሐንስ ጴጥሮስ በቃ ይኸው እንዳለ ጴጥሮስ አሳ አጥማጅ ነው። ከዛ ጌታ መጣና እፈልግሃለሁ፣ የመጀመሪያ ማድረገው ግን ስምህን ቀይራለሁ። ሻፓ ካታናማን ቅጠል ከመባል ሮክ ከመባል ይሆንልሃል አለ። በአንተ ላይ ቤተክርስቲያኔን መሰረታለሁ አለ። ከዛስ መንፈሴን እሞላብሃለሁ፣ ዓለምን እንዲህ ትገለባብጣለህ። ይኸው ጠራቸው። ከአሳ አጥማጅ፣ ከቀራጭነት፣ ከተለያየ ነገር ጠራቸው። አሜን አሜን አሜን። አይገርምም? ጌታ ኢየሱስ የዘላለም አጀንዳውን ሰማይና ምድርን የፈጠረበት አጀንዳው ለዓለም ሁሉ ለማስተላለፍ ቤተ መንግስት አልሄደም። የሮማን ወታደሮች ጋር አልሄደም። በዘመኑ የተማሩ ስኮላሮች ጋር አልሄደም። የተጣሉ መሐይሞች ጋር ሄደና በእናንተ እኔ አያካቶ ዓለምን እኔ ገለባብጣለሁ። ዛሬ ይኸውላችሁ በመንፈስ ቅዱስ ተሞልቶ ብቁ ሊሆን የማይችል አንድም ሰው የለም። ብትማር ባትማር፣ ኃያል ሰው ብትሆን ታች ብትሆን፣ ብቻ መንፈሱ ከመጣብህ ጌታ ኢየሱስን ሪፕሬዘንት ታደርጋለህ። ዛሬ መንፈስ ቅዱስን እንፈልጋለሁ የሚል አንድ ሰው ጮክ ብሎ አሜን ይበል። በአንተ ትምህርትና ችሎታ ልክ ከሆነ እግዚአብሔር የሚያገለግለው እሱ ጸጋ ይባላል። ሻባራባናማ መንፈስ ቅዱስ ይመጣብሃል በሉት። ከጎናቸው ድገሙና በሉ። ግድ የላቸው እሱ ከመጣብህ በኋላ አለመሰማት አትችልም። በፕላስተር አፍን እዚህ አድርጎ ቢያሽጉ በእግር በኩል ኃይል ይወጣል። ማራካ ታላባንዶ እንደ ጳውሎስ ይሁን እጅና እግርን በሰንሰለት አድርጎ እስር ቤት ቢያስገቡ በደብዳቤ ዓለምን እንደ ብቻ መንፈስ ቅዱስ ይምጣብህ ዛሬ። ተፈልገዋለህ ወይ በሉት። ከጎናቸው ያለው ይሄን ነገራቸው ጌታ ኢየሱስ። መቼ ነው አላሉትም፣ አልነገራቸውም ቀኑ። ከጥቂት ቀናት በኋላ ነው ያላቸው። ዝም ብሎ ይጸልያሉ። መቼ ነው? የታል እሳቱ? የታል? አንድ ቀን ሰገነት ላይ ሆነው ይጸልያሉ። 120 እስቲ 120 በሉ። ሴቶች አሉበት፣ ወንዶች አሉበት፣ ማርያምም አለችበት እናቱ። እየጠበቁ ነው ያሉት። የታለ የገባህልን ቃል? የታል መንፈስ ቅዱስና እሳት? እዛ ውስጥ ፓስተር አልተሾመላቸው፣ አሸር የለም፣ ፕሮግራም መሪ የለም፣
ምን እንደሚጸልዩ አይታወቅም። ብቻ እየጸለዩ ነው። 120 ሰዎች እየጸለዩ እያለ ይላል ሃያ ባካታውና ድንገት እንደሚነጥቅ አውሎ ነፋስ አይታችሁ ታውቃላችሁ? እኔ አይቻለሁ። ባለፈው ፍሎሪዳ ላይ ዛፍ እንደዚህ ትልቅ ዛፍ ነቅሎ ሄዳ መኪና እንደዚህ ይዟት ሄዳ መኪና እያያችሁ መኪና ይዞ ውሃ ውስጥ ባህር ውስጥ ይጨምራል አውሎ ነፋስ። ተቀምጦ የነበሩበትንም ቤት ሞላው። በሉ እስቲ የሚታይ ነገር ነው ቤቱን የሞላው። የሆነ ደመና ነገር ቤቱን ሞልቶታል። የተከፋፈሉ ልሳኖች እያንዳንዳቸው ላይ ስንታቸው ላይ 120 ስለሆኑ ነው እንጂ 140ም ቢሆኑ 1.5 ሚሊዮንም ቢሆኑ ያን ቀን ብቻ ይሄን ወሬ የሰማ ሰው ሁሉ ተሰብስቦ ቢሆን በእያንዳንዱ ላይ በአናት ቁጥር ከሰማይ እሳት ተላከ። ቀና ብሎ ሲያዩ ጴጥሮስ ላይ እንደዚህ እሳት አረ አናት ላይ የሆነ እሳት ይታያል። ለመጀመሪያ ጊዜ በዓለም ታሪክ ልሳን ተናገሩ። ከዛ በፊት ልሳን የተናገረ የለም። ብቻ ብሎ ሲለቁት እነዛ ሰዎች እንደዚህ ያሉ፣ እነዚህ ሰዎች አብደዋል፣ ጉሽ ጠጥተዋል። በ3 ሰዓት ከጠዋቱ የሰው ልጅ ይሰክራል እያሉ ያሟቸዋል። ጴጥሮስ ብድግ አለና ኖ እናንተ እንዳሰባችሁት ይሄኛው ናቹራል ወይን አይደለም አላቸው። ይሄ ሰማያዊ ወይን ነው አላቸው። በኢዩኤል ምዕራፍ 2 ላይ እንደተጻፈው ስጋ በለበሰ ሁሉ ላይ ከመንፈስ ያፈሳሉ የተባለው ያ ቃል ዛሬ ተፈጽሞ ነው አላቸው። አሜን 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 አሜን። ዛሬ አምላክ እግዚአብሔር ይሄንን ቃል በአንድ ሰው ጆሮ ላይ ፈጽሟል። ከጎናችሁ ያለው ሰው ትጠጣለህ በሉት። ግድ የላችሁ የወይን ጠጁን ትጠጣለህ በሉት። አዲሱን የወይን ጠጅ ትጠጣለህ በሉት። ዛሬ ሆይ አዲስ የወይን ጠጅ የሚጠጣ አንድ ሰው አለ። በጌታ በኢየሱስ ስም አዲስ የወይን ጠጅ ትጠጣለህ። ጴጥሮስ ከቀናት በፊት ጌታ ኢየሱስ ክርስቶስ ሊሰቀል መጥቶ ሲወስዱት አመለጠ። ታውቀዋለህ ሲሉት እኔ ማለባ አማልክቶቹ ስም ተራገመ ይላል ጌታ ኢየሱስ። ይሄው ይሄን ሰውዬ ካወቅኩት እንዲና እንዲሁንብኝ እኔ አላውቅም። ኧረ አብረው ነበር እኔ አይቼው አላውቅም፣ በአይኔ እንኳን አይቼው አላውቅም አለ። አንተ ባለፈው እዛ ተራራው ጸሎት ላይ ከኢየሱስ ጋር አላየው? እስማ እኔ አላየሁትም አለ። መንፈስ ቅዱስ ሲመጣበት ግን እንደዚህ ያለ ሻበረደበረደበረ እናንተ ፈሪሳውያን፣ እናንተ የተማራችሁ ጻፍት፣ ዛሬ አንድ ነገር ነግራችኋለሁ፣ ኢየሱስ ያድናል አላቸው። ዛሬ እኮ እንደዚህ የሚሆን ሰው አለ። መንፈሱ ስለመጣበት አገልግሎቱ እንደዚህ የሚቀየር አንድ ሰው። ከጎናችሁ ያለው ሰው መንፈስ ቅዱስ ይመጣብሃል በሉት። በቃ ድገሙና በሉ። ግድ የላችሁ ሻባካታላ ባጋዶና ሪምባ ሻካታላ ባንዶ ይመጣብሃል በሉት። ከጎናችሁ ያለው ሰው ድገሙና በሉ። ግድ የላችሁ ነገ አልፈልግም እኔ፣ የዛሬ ዓመት አልፈልግም እኔ፣ ዛሬ ይሄ ቃል በኔ ህይወት ይፈጸማል። ተሞልቼ ከሆነ እስከ ጉልበቴ እስከ ወገቤ ደርሳለሁ። እስከ ወገቤ ከሆነ እስከ አንገቴ ገባለሁ። ዛሬ በክብር ውስጥ ዋኛለሁ። ክብር በኢየሱስ ስም ይሆንልኛል። ያመነ ሰው ጮክ ብሎ አሜን ይበል። ማራባጋጠለባን ኢየሱስ ጌታ፣ ኢየሱስ ጌታ። መንፈስ ቅዱስ ሲመጣብህ የምትናገረው ልሳን ዝም ብሎ ልሳን አይደለም፣ ሰማያዊ ፍሪኩዌንሲ ነው። ሰማያዊ ፍሪኩዌንሲ። መንፈስ ቅዱስ ስትጠመቅ ካራክተርህ ሳትፈልገው ይቀየራል። by its very nature ሆሊ ስፒሪት የሰውን ካራክተር ብቻ አይደለም የሚገርማችሁ፣ ፊዚካሊ መልካችሁ ራሱ ይቀየራል። አይናችሁ ሲከብዳችሁ ይታወቃችኋል። ቅባቱ እየጨመረ ሲመጣ የእጃችሁ ዌይት ሲጨምር ታያላችሁ። እውነቴን እኮ ነው የምነግራችሁ። የሆነ ነገራችሁ አንዳንድ ጊዜ መንገድ ላይ እየሄዳችሁ የሆነ ደመና ላይ እየተራመዳችሁ ያለ ይመስላችሁ። መኖር ደስ ይላል። ቁመት የረዘመ ይመስላል።
በቃ ደስታ ዝም ብሎ የሚፈነቅል ውስጥን ያገኛል። መንፈስ ቅዱስ ሲመጣበት ችግር ሁሉ ትንሽ ሆና ትታያለች። ዛሬ አምላኬ እንደዚህ ብሎኛል፣ በእሳትና በመንፈስ ቅዱስ አጠምቃቸዋል በሉት። ከጎናቸው ያለው ሰው ትጠመቃለህ በሉት። በእድሜ ዘመን የከሰርከው ኪሳራ ዲግሪ ያልነበረ ጊዜ አይደለም፣ ፎቅ ያልገዛህበት ጊዜ አይደለም፣ ቪትስ መኪና ያልነዳህበት ጊዜ አይደለም፣ ውጭ ሀገር ያልሄድክበት ጊዜ አይደለም። የኪሳራ ሁሉ ኪሳራ መንፈስ ቅዱስን በሕይወት ያልተለማመድክበት ጊዜ። አዳም ከኤደን ገነት ሲወጣ አይደለም የከሰረው፣ ክብር ሲጎለው ነው የከሰረው። ሁሉ ኃጢአትን ሰርቷል፣ እግዚአብሔር ክብር ጎሏቸዋል ነው የሚለው። ክብር ምንም አይደለም፣ መንፈስ ቅዱስ አክቲቭ ሆኖ አንተ ውስጥ ሲሰራ ማለት ነው። መንፈስ ቅዱስ ሲኖርብህ ተከብዳለህ በሉት። ከጎናቸው አለ። ሕፃን ሆነ ትልቅ ሰው ያከብራል። የሆነ መስሪያ ቤት ሲገባ ታየዋለህ። በቃ የሆነ ስታስፈራ ታየዋለህ። ብቻህን ግን እንደ ብዙ ሰው ትገባለህ። እነዛ ለምጻሞች እኮ 4 ናቸው። ኮቴያቸው ግን የ4 ሚሊዮን ነበር የሚሰማ። ለምን? መንፈስ ቅዱስ መጥቶባቸው ነው። ኮቴ ቁጥር ይጨምራል። ካንተ ጋር የሚሰሩ መላእክት ቁጥር ይጨምራሉ። ያንተ ኢንፍሉዌንስ እና አሰራር በጣም ከፍ እያለ ሄዳል። ዛሬ አምላኬ እንደዚህ ማደርጋቸዋለሁ ብሎኛል። ድምጻቸውን ለዓለም ሁሉ የማሰማላቸው፣ ድምጻቸው የሚሰማላቸው፣ ንግግራቸው የሚሰማላቸው አንዱ እኔ ነኝ የሚል ጮክ ብሎ አሜን ይበል። አሜን 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 አሜን። ተራነ ያለ መንፈስ ቅዱስ አትከብድም። ቀላል ያለ መንፈስ ቅዱስ ጀምሯል። መንፈስ ቅዱስ ስራው አሁን መቀጣጠል ጀምሯል ወገኖቼ። በእውነት እኮ ነው የምነግራቸው። እንደ ኤሌክትሪክ ከረንት በአጥንቶች ውስጥ የሚያልፍ እሳት አለ ዛሬ። ይኸው በቃ ሳትፈልገው ከውስጥ ቡም 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 ዣካታላባ ጋላማውና ሻፓ ካታላባንዶ። ዛሬ መንፈስ ቅዱስ አንድ ሰው ላይ ይመጣል በጌታ በኢየሱስ። ከጎናችሁ ያለው ሰው ሊመጣብኝ ነው በሉት። ሩባባባባንዳ ሻካታታታታቶ ማካቲላ ካቲላ ካቲላ ባወራ ያላችሁ ከአንደበታችሁ ዘይት ይንጠባጠባል ዛሬ። ማባባባባባባ ሾራ ኢንፍሉዌንስ ይጨምራል። ስብከት ይቀየራል። አነጋገርህ በጥበብ የተሞላ ይሆናል። ሰዎች ካንተ ጥበብን መቅዳት ይጀምራሉ። የእግዚአብሔርን ሽታ ይዘህ መንቀሳቀስ ጀምራለህ። በገባበት ቦታ ግንባር ያበራል፣ ፊት ያበራል። እሳት ይዘህ ትሄዳለህ። ክብር ይመጣብሃል። በኢየሱስ ስም ይመጣብሃል። መንፈስ ቅዱስ በሉ ባካችሁ። መንፈስ ቅዱስ ጴጥሮስ ላይ ከመጣ በኋላ ጥላው በሽተኞችን ያዘልላል፣ እውራንን ያበራል። የጴጥሮስ አምላክ ያንቺም አምላክ ነው። ንግግርህ ጥላ፣ ልብስ፣ ምንነት መድኃኒት ይሆናል። እሳት ይመጣብሃል በኢየሱስ ስም። ከጎናችሁ ያለው ሰው ያዙትና በልሳን ተናገሩበት። እስቲ አንድ ደቂቃ በልሳን ተናገሩ። አንድ ደቂቃ ሸባላባራባራቦስ ትጠመቃለህ። ጥምቀት ይሆንልሃል። የእሳት ጥምቀት ሁር ማጋታንዳ ትጠመቃለህ። በኢየሱስ ስም ትጠመቃለህ። ከሰማይ እሳት ይለቀቅልሃል። እጅ ለእጅ እንደተያዛችሁ አሁን ሊጨምር ነው ክብር። ይሄ መዝሙር እየተዘመረ ክብር ያልፋል። አሁን ወገኖች
ከፈለክ እጅ ለእጅ ተያዙና 1 ደቂቃ ብቻ አንተ ካለ በሉት እስቲ አንተ ካለ መጣ እኮ ወገኖቼ መጣ እኮ ክብር አንተ ካለ በሉት እስቲ እጆችን ነሱ የመጨረሻ
የመጨረሻ ልሳን እናገራለን በልሳኖቻችን። ሙላኝ ጌታ ሆይ፣ ተቆጣጠረኝ ጌታ ሆይ። ፈለግኩ ዛሬ ክብር ፈልጋለሁ፣ እሳት ያገኘኝ በሉ በኢየሱስ ስም። ይዝነብ የክብር ዝናብ ካለ ይበቃኛል፣ ሙሉ ሰላም ይሰማኛል፣ መገኘት ያረካኛል። አንተ ካለ ይበቃኛል፣ ሙሉ ሰላም ይሰማኛል፣ መገኘት ያቆመኛል። ሁሉም ሰው ይቀመጣል፣ እጆች ይነሳሉ፣ አይኖች ይጨፍናሉ። ይህን ጸሎት ጸልያለሁ። ጌታ ሆይ ያላንተ በዚህ ምድር ላይ እንድኖር አትፍቀድልኝ። ጌታ ሆይ አንድም ሰከንድ፣ አንድም ማይክሮ ሰከንድ ያለ ህልውና አትተወኝ። ያላንተ የሞትኩ ነኝ በሉት። እጆቻችሁን አንሱ። ዛሬ ሙላኝ፣ በመገኘት ሙላኝ፣ በክብር ሙላኝ። ፈልግሃለሁ እግዚአብሔር የዘላለም አምላክ። እኔ በሉት ባካችሁ። ተቀበሉ በኢየሱስ ስም። በኢየሱስ ስም ጸልያለሁ። የእግዚአብሔር እሳት የተከፋፈሉ እሳቶች በእያንዳንዱ ሰው አናት ላይ እንዲመጣ ጸልያለሁ። በኢየሱስ ስም እሳት፣ በኢየሱስ ስም እሳት
ታሪክን የሚቀይር እሳት፣ አገልግሎት የሚቀይር እሳት